ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ፣ ኦኬ፣ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ፣ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ ማንቀጠቅጣችሁ እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። ወገኖች መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ እንዴ? ሚዩት አታርገኝ። አብዬ ተመጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ? ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ባኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ፣ እኔ ይሄን ሰው በማናገርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። ተረጋጋ። አይወድ መጀመሪያ ተረጋጋ። አይወድ እሺ፣ እኔ እኮ መልስልሃለሁ። መልስ፣ ሌላውን ተውና መልሳት አይደል? ተረጋጋ። ይሄው ተረጋጋቻለሁ። መልስ። ቴንክ ዩ። አዎ የቀራችሁ ካለ ከታች ያሉት በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ማለት ወደ ገደለው ይግቡ። እንትኑ ሳይበራቦት ሁላችሁም አታወሩ። ኦቨሩ ሳያበራቦት ወደ ገደለው ይግቡ። ቆይ ግድ የለህም። ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ትቀልዳለህ? ወደ ገደለው ይግቡ። ስለዚህ እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው። ዋናው ቢገባ እኮ እንዲህ አያወራም። መጀመሪያ ለምን አያወራም? ካወራ እዚህ ቲክቶክ ላይ ያፈራቸው ሉተራውያንን ብለው የሚሉ ወፍ ዘራሽ ባጃጅ የማይሞሉ ሰዎች አሉ። እነሱን ሊያስቀይም ነው። ለምን ቀጥታ አያወራም? አይ እሱ አይደለም ዋናው ዓላማ። እኔ ደፍሬ ገባው የሚለው ነው። በቃ አለቀ። ለምን ቀጥታ ከገቡ ደግሞ ቀሲስ ዲበኩሉ ማውራት ነው ያለቡት። ራይት። በቃ ከገቡ ጥያቄዎትን ይጠየቃሉ። ወጡ እንጂ እኔ ኮሜንት አጠፋለታለሁ። ጥያቄው ላይ አተኩሩ ልላቸው ነበር። ምንድነው ዋናው ዓላማቸው? እዚህ ላይ እንደምናውቃቸው እንደ ሁሉም ገባው ቤቱ ድረስ ሄድኩኝ። ይሄ ፖለቲካን የተፈለገው አለቀ። ከፈለጉ ኮሜንት ይዘጋሉታል ልላቸው ነበር። ወርደዋል። ይሄ ከእርሱ አይጠበቅም። አንደኛ አብይ ጾም ላይ ኖት፣ የቤተ ክርስቲያኗ ካህን ኖት። እንደዚህ ማድረግ አይጠበቅቦት። ያው አስገቡኝ ብሏል። ገብቷል። በቃ እኔ ኮሜንት አጠፋላቸዋለሁ። መልሱ ላይ ከኔ ጋር አንተ ስላለ ጠይቂው። ቀሲስ አንዴ ቆይ፣ ወደ መልሱ ይግቡ። እኔ ኮሜንት አጠፋለሁ። ወደ መልሱ ገባለሁ። እኔ እኮ የገባሁት መመለስ ስለምችል ሙሉ ሰው ስለሆንክ ስድብ ስለማልፈራ ነው እንጂ እኔ በራሴ የምተማመን አድራሻ ያለኝ የቤተ ክርስቲያን ልጅ ነኝ። ሳልማር ተምሬያለሁ የምል ሰው አይደለም። ለማንኛውም ልግባ። እሺ፣ ከሪሱ ጋር በተያያዘ ነው ያነሳችሁት። አንደኛ ሉተራንና ጴንጤቆስጣን የሰማይና የምድር ያህል ርቀት ያላችሁ ትምህርቱን እዚህ ጋር እያወጣሁ አልጠየቅኩም። እንደዛ ብዬ ተረጋጋ። መጽሐፉን ላወጣልህ ነው ጌታ። አልጠየቅኩም እንደዛ ብዬ። ጥያቄው እንደዛ አይደለም። ጥያቄው ይታያል። ሪሱ እኮ እንደዚያ እኮ ነው። ጥያቄው እንደዛ አይልም። የተማርክ ሰው አለመሆንን የሚያሳውቀው የጻፍኩትን ጥያቄ እንኳን ማንበብ አልቻልክም ማለት ነው። ምንድን ነው የሚለው ጥያቄው? ሉተራውያንና ፔንቴኮስታል የተለያዩ ናቸው ነው ብሎ የሚለው ወይስ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል ብሎ የሚል ጽሁፍን እንኳን ተምሬያለሁ በቤተክርስቲያኒቱ ብለህ የምትለው ሰውዬ የተጻፈን እንኳን ማንበብ አልችልም ማለት ነው። የተጻፈ ማንበብ እንችል ከሆነ ጥያቄው ላይ ትኩረት አድርገህ መልስልኝ። ታንክ ዩ። ኧረ እኔ ከሰባተኛ ክፍል አልፌ ስንት ሰባት ቦታ ስቆራርጠህ እያየው ማለት ነው። መልስልኝ። አዳምጥ። እሺ አዳምጥ። አትናደር እባክህ። ሪላክስ። በሰባተኛ ክፍል ተማሪ እየታረምክ ነው። መልሰው ጥያቄው ውሃም ጠጣ። ሪላክስ። ቀሲስ ምንድነው መሰሉት? እርሶ የሚሄዱበትን መንገድ መሄድ አይደለም። ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው። እኛም ይገባናል። በቃ ጠየቁት፣ ጥያቄውን ይመልሱ። ከዛ እርሶም ጥያቄ ካሉት ጠይቁ። እናንተ እኮ ስመልስ አትግቡብኝ። የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም። ልመልስ ነው፣ ችግር የለውም። አንደኛ ስለ ሉተራን
እና በተነሳው ሬስ ላይ ነው የማወራ። በተነሳው ሬስ ላይ መጀመሪያ ሪፍሌክት አድርጌ ወደ ጥያቄው ገባለሁ ማለት ነው። አርቲኩሌት አድርጌ ጥያቄው ላይ ነው። ከዛ ሪፍሌክቱን በኋላ ላይ ትሰጣለህ ብያለሁ ሀሳቡን። ጥያቄው ልክ ለማርቆስ የጠየኩትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ። እሺ ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳየህ? ድነዋል አልዳኑ በትልቁ አድርገኝና ድነዋል አልዳኑ በትልቁ አድርገኝ። ሌሎች እንዳትገቡ ለማለት አይችልም እኮ ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርጉኝ። በትልቁ አድርጉኝ። ከኔ ጋር ነው የምታወራው። አሁን ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው እሺ፣ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። እሺ ቴንክ ዩ። ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን። ከጴንጤ እኮ መጽሐፋቸውን ላሳይሃ። ከእናንተ የተሻሉ ናቸው። የተሻሉ ናቸው። ከእናንተ የተሻሉ ናቸው እኮ አልሁህ እኮ። ከጴንጤቆስጣል የተሻሉ መሆናቸው ነገርከኝ እኮ። መጽሐፋቸውን ላሳይሃ፣ በማስረጃ ላሳይህ። ታሳየናለህ። እዚህ ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ያሉት ሲዋሹ የነበረው ነው። ላሳየህ ነው መጽሐፉ። ለምን ሚዩት እንዳደርግህ ታስገድደኛለህ? ለምን ታደርገኛለህ? እድል ስጠኝ። ሰው እኮ ይታዘባል። እንዳላደርግህ ከፈለክ አድምጠኝ። እንዳላደርግህ ከፈለክ የጠየቁት ጥያቄ ከእናንተ የተሻለ ድነዋል አልከን። ኦኬ መለስክልኝ እኮ። ቀጥዬ የጠየቁት ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች? እሺ በትልቁ አድርገኝና መጽሐፍ ስምምነት አውጥቼ ላሳይ። በማስረጃ ነው የማወራ። እንዳንተ ትልቁ ላይ አደርጋለሁ። እንዳንተ እኔ በትምህርት ነው የማወራ። ትልቁ ላይ አደርጋለሁ። ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ። ታብራራለህ። በመጀመሪያ መልስልኝ ባጭሩ። አዎ ወይ አይደለም በል። እያሳየሁ ነው የምመልስልህ። መጽሐፋቸውን እያሳየሁ በማስረጃ በማስረጃ ነው የማወራህ። እኔ በማስረጃ እኮ አወራኝ ነው የምልህ። ልንገርህ። ቆይሽ አዳምጠኝ። አድምጠኝ። ጥያቄ እኮ አዳምጥ። ካላዳመጥከኝ ሰው ይታዘባል። ቀሲስ ዲበኩሉ ልብ በል። ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤት የመጣሁት። ጎተራ ያመጣኝ አይደለ? አድምጥ። እኔ አይደለ ራስን የገባው እኮ ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው። ለአበላብ ከምትሆን ተረጋግተህ አዳምጥ። ይኸውልህ እኔ ነኝ ሚውት ያደረግኩህ። አየህ እንዲህ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለክ ጥያቄ ጠየቅኩ። ድነዋል ወይ ብዬ ስልህ አዎ ድነዋል፣ ከፔንቴኮስታሉ የተለየ በተሻለ ድነዋል አልከኝ። ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን። እሺ ልመልስልህ። አዎ ባጭሩ መልስልኝና ከዛ ማብራሪያ እኮ ትቀጥላለህ፣ እሰጥሃለሁ። የዘላለም ሕይወት አላቸው እያልከኝ ነው። እሺ አዳምጠኝ። ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከእናንተ። የዘላለም ሕይወት አላቸው እያልከኝ ነው? ጥያቄና በሙሉ በቃ በሙሉ ከእናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ? ላሳይህ መጽሐፋቸውን። የዘላለም ሕይወት አላቸው እያልከኝ ነው ወይ? ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ፣ የዘላለም ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ። እድል እየሰጠኝ ቤት ድረስ መጥቼ ቤት ድረስ እኮ ነው የመጣሁት። በቤት ሪስፔክት አድርግኝ። ሰው ኖር ነው እንዴ? በሀገራችን እንኳ ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አለሁ። በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድባ ይዘው የእሳቸውን ሳላገኛቸው አልመጣም። ኤርሚዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ።
ጥያቄ አያወራም። ኤርሚ ሞዴሬተር እምቢ ብሎኛል። አስወርዳቸው፣ አንዴ ርዕሱን አይፈልጉትም። አስወርዳቸው። ኤርሚ ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። አስወርዳ። ምንድን ነው የተፈለገው? ገባሁኝ። ይኸውልህ ወንጌላዊ፣ ሁላችንም ማይክ ከከፈትን እሳቸው ገብተው ኦኬ፣ እሳቸው ገብተው ሁላችንም ማይክ ካነሳን ገባው አንጫጫዋቸው ነው። በቃ አለቀ። ሰው ወደ መግደል ራሱ የሚያደርስ ነገር ነው የምመለከተው። እንደዚያ ነው የሚሰማኝ። እና ምንድን ነው ምክንያቱ የሚለውን ነገር ማየት ያስፈልጋል። ኦርቶዶክሳውያን በተለይ ለምንድን ነው ለጴንጤዎቹ ለምንድን ነው የተቆጡት? በጣም ለምንድን ነው በዚህ ደረጃ በጣም አግሬሲቭ የሆኑት? ለምንድን ነው በጣም ነው የሚሳደቡት? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ኦርቶዶክሳውያን እንደዚህ የምትሳደቡ ከሆነ ራሳችሁን እንደሞተ ቁጠሩት፣ እንደሞታችሁት እንደሞታችሁን መቁጠር። ምክንያቱም ከዲያብሎስ ነው እንደዚህ ያለ ስድብ በጣም ነውር ነው። እና በደንብ ኤርሚያስ በደንብ አስተምሯቸዋል። ስድብን ኮፒን የሆኑት እና እያድግ ወልድ ግብራው ይላል። ልጅ አባቱን ስራ አይተውም ነው። እዚያ የሚማሩ ሰዎች በሙሉ ተሳዳቢ ነው የሆኑት፣ ርራ የላቸውም። እና በዚህ ደረጃ ከወረዱ ምንድን ነው ችግሩ ከተባሉ እየፈራረሱ ነው። ቆመው መሄድ የማይችሉበት ሁኔታ ተፈጥሯል። እና በምንፍቅና ላይ የስነ ምግባር ጉድለት ሲጨመርበት ምን አይነት ሊሆኑ እንደሚችሉ አስቡት። ምንፍቅና ራሱን የቻለ ትልቅ ችግር ነው። እንደገና ደግሞ ስነ ምግባር ሲጎላው በምን ቁመው ሊሄዱ እንደሚችሉ አስቡት። እና እኔ እግዚአብሔር ይመስገን ቲክቶክ ላይ በጣም ሰክሰስፉል ሁኛለሁ ብዬ አስባለሁ። በጣም 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 ስኬታማ ነኝ ብዬ ነው የማምነው። ለምን በዚህ ደረጃ ጴንጤዎችን ማንጫጫት መቻል ትልቅ ድል ነው። በዚህ ደረጃ ትምህርታቸውን መግለጥ እኔ ማለት ከልጆቻችን እኮ የተሻለ ነገር ሰርቻለሁ ለማለት ሳይሆን ቄስ እንደዚህ ነው ይሄ አረቂያም ጠጃም መጽሐፍ ቅዱስ አያውቅም የሚል በጣም የዘሩት ዘር ነበረ። አንድ ጥቅስ ይዘው ፊታችን መቆም እንደማይችሉ አይታቸዋል። በስድብ ነው የሚገለጡት፣ በቧልት ነው የሚገለጡት። ይህ ሰውዬ እኛን በመሳደብ እንጀራ ሲበላ ኖረ፣ በየጊዜው ገንዘብ ላኩልኝ አዋጡ የሚል ነው። እና አንዱ እዚያ ልክ ደግሞ ዶክተር ነን የሚሉ ሰዎች ብዛት ናቸው እዚያ ቤት። ምን ጆሲ ግባ ናገባ እና በመካነ ኢየሱስ ከጴንጤቆስጣል ከወጣ ምን አድርጌ ልንገራችሁ? ማለት ቆዳው የተገፈፈ አጥንቱ የተወሰደ እንትን ነው የሚሆኑት። ምንም ነገር በቃ ህልውና የሚባል ነገር የላቸውም። ነፍስ የተለየው ስጋ ነው የሚሆኑት። ነፍስ የተለየው ስጋ እንደምታውቁት ዝልፍልፍ ብሎ ይወድቃል፣ ይተላል፣ ይሸታል። የፕሮቴስታንት ነፍስ እንትን ሉተራን ናቸው። የጴንጤቆስጣል ነፍሳቸው ሉተራን ናቸው። ሉተራን ከወጡ ከጴንጤቆስጣል ልክ ነፍስ የተለየው ስጋ እንደሚወድቅ የሸተተ የገማ ሆነው ነው የሚቀሩት። ምንም አንድ ነገር ማረጃ አንድ እኮ ኮንፌሽን እኮ የላቸውም። የሆነ መጽሐፍ ይዘው የሚከራከሩበት የላቸውም። በነገራችን ላይ ሉተራን ራሱ በዚህ አሁን እንደሚያደርጉትን እንቅስቃሴ ይዘው ቀጥለው ከሄዱ ሉተራን እንደ ሉተራን ሊያገግሙ ይችላሉ። ከዛ በተረፈ ግን ከኮንሰርቫቲቭነታቸው ወርደው ወደ ካራዝማቲክ ውስጥ ከገቡ ጢባ ጢቤ ነው የሚጫወቱባቸው። ኦልሬዲ በልተዋቸው ሊውጧቸው ጅራታቸው ሲቀር ነው ሲጥ ብለው የወጡት። ዛሷ የሚናደዱት ለምን ተቆጡ ነው ኦሪሲ። አንደኛው የተቆጡበት ምክንያት በቃ ሊውጧቸው ነበረ። ሊውጧቸው ሲሉ ነው አፈትልከው የወጡት። በቃ ከእጃቸው በመውጣታቸው አግሬሲቭ ሆነዋል። እና አንዳንዶች እዚያ ጋር ስታዩቸው የነበሩት ሉተራንን እያሉ እዚህ ራሳቸው ሉተራንን የሚበሉ ሰዎች የሉተራን ታድሶች ናቸው። ማለት እኛ ቤት ታድሶ ነን የሚሉ ቅራቅንቦች አሉ።
ምን ሆነን የሚሉ ቅራቅንቦች አሉ፣ ምንም አድራሻ የሌላቸው ልክ እንደነዚያ የሉተርን ትምህርት የማያውቁ አንድ ነን ብለው ዝም ብሎ የገቡ ሰዎች ናቸው። ባይዘ ሉተራን ውስጥ ናቸው ያሉት፣ ግን አንድ ነን በቃ አንድ ነን ብለው አስበው ገቡ። የኮንፌሽኑ አያውቁትም፣ የኔን ያክል እንኳ አያውቁትም። ባይዘ መጽሐፈ ስምምነት ጥምቀት ለኃጢአት ስርየት ነው የሚለው በነገራችን ላይ ቅድም ማርቆስ ሲናገር ነበር። ማርቆስ ምንድን ነው ያለው? እኛ መጽሐፍ ቅዱስ ብቻ ስንል እኮ ኮንፌሽናችንን እኮ ጥለን አይደለም። ኮንፌሽናችን መጽሐፍ ቅዱስን የሚያብራራ ነው። ሌላ መጽሐፍ ምንም አይደለም አለ። ይሄ መጽሐፍ ለእኛ ምንም አይደለም አለ። አስተራይ የሚሉት ደግሞ እዚያም ሄዶ ሰባራ፣ እኛ ጋር ሆኖም እንደዚሁ እዚያም ሄዶ ሰባራ። ቢያንስ ከእኛ ጋር እኮ እዚያ ሲሄድ ሰው የተሻለ መሆን ነበረበት እኮ እውነት ለመናገር። እና መጽሐፈ ስምምነት ምን አይነት መጽሐፍ ነው? መልሱልኝ እስኪ ሉተራን እዚያ ቤት የነበራችሁት መጽሐፈ ስምምነት ከምኑናት መጽሐፍት ነው የሚቆጠረው? ከርኩሳት መጽሐፍት ነው የሚቆጠረው ወይንስ ከቅዱሳት መጽሐፍት ውስጥ ነው የሚቆጠረው? ማለት ሶስት አይነት መጽሐፎች ነው ያሉት። በመጽሐፍ ዓለም ላይ ሶስት አይነት መጽሐፍ አለ። መንፈሳዊያት ወይንም ቅዱሳት መጽሐፍት የሚባሉ አሉ። እንደ መጽሐፍ ቅዱስ ባይሆኑም ግን የመጽሐፍ ቅዱስ ሐሳብ ያለባቸው አዋልድ መጽሐፍት የምንላቸው አሉ። ወይንም ስለ እግዚአብሔር ነገር የሚጻፉ የተለያዩ መንፈሳዊ ነገሮች የሚመክሩት ከቅዱሳት መጻሕፍት ውስጥ ነው የሚካተቱት። ቁጥራቸውን አይደለም የምለው ይዘታቸውን ነው። ሁለተኛው ምኑናት መጻሕፍት የሚባሉ እንደ ፍቅር እስከ መቃብር ልብ ወለዶች ዝም ብሎ ብታነቧቸውም ባታነቧቸውም ብትተዋቸውም ባትተዋቸውም የማይጠቅሙም የማይጎዱም እነዚህ ምኑናት መጻሕፍት ይባላሉ። ሌሎቹ ርኩሳት መጻሕፍት ናቸው። ሶስተኛ ርኩሳት ወይንም ደግሞ ይሄ የረከሱ መጻሕፍት የሚባሉት እንደ የጥንቆላ መጽሐፍ ሊሆን ይችላል፣ የክህደት መጽሐፎች ሊሆኑ ይችላሉ። እነዚህ ርኩሳት መጻሕፍት ይባላሉ። ስለዚህ መጽሐፈ ስምምነት ውስጥ ነው የሚገባው። እዚህ ውስጥ ከነዚህ ምድብ ውስጥ የትኛው ውስጥ ነው የሚገባው? እና ጴንጤቆስጣል ሞቷል። ቀብሩ ሊፈጸም እያለቀሱ ነው ያሉት። ዋይ ልብስ ይዘው በዚያም እያለቀሱ ነው ያሉት። ይውል ሲ ለማየት ያብቃችሁ። እና አንዱ እዚያ ምን አለኝ፣ ቀሲስ ኦቨርወት ሳይበራቦት ለመንካት ብሎ እኮ ነው። ማን ቤት ሆኖ ነው ይሄን ያለኝ? ቀለሜ ቤት። እና እኔ ምን የሞኝ ነው? እኔ እቀድሳለሁ ኦቨርም እሰራለሁ። አንተ የሚለምን ሰውዬ ለማይ ቤት ቁጭ ብለህ ተቀምጠህ ገንዘብ አዋጡልኝ ከሚል ሰውዬ ጋር ቁጭ ብለህ የሚሰራን ሰው ደግሞ እንደ ፕሮፌሽናል ሰራተኛ እኮ ነው። ደግሞ እኮ ኦቨሩን አይደለም ጋሪ እንኳን የማይነዳ ሰውዬ ማለት ነው። እና በሚገርም ሁኔታ ቀለሜ ጋር ሆኖ ነው ስለ ሰራተኛ የሚወራው እንዴ? ቀለሜ እኮ ለሚለምን ሰው ነው። ባይዘ በልመና የሚተዳደር ሰው ነው። ለምኖ ልጆቹንና ቤተሰቡን የሚመራ ሰው እኮ ነው በአውሮፓ ኖሮ። እና እኔ ምን ሞኝ ነው ይሄንን ስለው አስወረደኝ ማለት ነው። ሰውየው የስስ ብልቱን ነካውበት መሰለኝና ሶሪ። እና ለማንኛውም ግን ሉተራን ጠንክረው ከወጡ ጴንጤቆስጣል ባዶውን ስለሚቀር የሉተራኖችን የምትመራቸው አንተ ነህ ይለኛል። እኛ ለኔ ለቀሲስ በኩል እኮ ሉተራንም ሆነ ጴንጤዎችም እኮ ሁለቱም ለኔ አልዳኑ፣ ምንም ጥያቄ የለውም። ከትምህርት አንጻር ግን 100 እጅ ሉተራን የተሻሉ ናቸው። አትሊስት መጽሐፍ ቅዱሱን ሲያብራሩ የአባቶችን ትምህርት ይቀበላሉ። የኒቅያ ጉባኤ ላይ ወናምን ባህት የጥምቀት ለስርየተ ኃጢአት የሚለውን እኮ ከዚያ የተወሰደውን ነው እንዳለ ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ብለው ያምናሉ። ጴንጤስ ኧረ ውሃ እንዴት ሆኖ ውሃ እንዴት ከውሃማ ከተወለደ ሰው የውሃ ልጅ ነው የሚሆነው። ገና ፍለጋ ላይ ናችሁ። ስትጋጋጡ ነው የምትኖሩት። ገና እምነታችሁን ገና እየፈለጋችሁ ነው። እምነት ያድናል ሊሆን እንዴት ማለት እንዴት ውሃ ሊያድን ይችላል? ገና ፍለጋ ላይ ናችሁ። ምክንያቱም መምህር የላችሁም፣ አባት የላችሁም። ወፍ ዘራሽ ናችሁ። እውነት መናገር ጴንጤቆስጣል ወፍ ዘራሽ ነው። ሉተር እንኳ አያውቃችሁም፣ ብታምኑ ባታምኑ። ጴንጤቆስጣሎችን ሉተር ራሱ አያውቃቸውም። ለምን? ሉተር በ16ኛው መቶ ክፍለ ዘመን የተነሳው፣ ጴንጤቆስጣል ደግሞ በ20ኛው ክፍለ ዘመን 1906 ነው አዙዛ ስሪት ላይ የተነሳው። ጴንጤቆስጣል የሚያውቀው መንቀጥቀጥ፣ መንዘፍዘፍ፣ መንፈራገጥ፣ መንፈራፈር፣ ሰዎች የማይቆርሱ ኤግዛክትሊ ባይዘው እዛ ላይ የነበረው ዊሊያም የተባለ ዊሊያም ጄማን ነበር ስሙ፣ የአፍሪካዊ ሰውዬ ራሱ ያደረገው ነው። ሰውየው ያን ጊዜ ትንቢት ተናገርኩኝ ቋንቋ ተገለጠልኝ ብሎ አወራ። ሰዎቹ ይሄንን ይዘው ልሳን ብለው ተቀጠሉ። ሰውየው በኋላ አይ እኔ እኮ የዛን ቀን ያወራሁት የቻይና ቋንቋ ነበረ፣ ሶሪ በጣም ለተፈጠረው ነገር ይቅርታ ብሎ ጠይቋል። ሰውየው ይቅርታ ጠይቆ እነሱ ግን ይዘው ተቀጠሉ። የሌለ ማለት ነው። ስለዚህ የጴንጤቆስጣል አጥንት ሉተራን ናቸው። ሉተራን ደግሞ ዞር በል ብለዋል። ሉተራን
ሁለት አማራጭ ነው ያላችሁ። ራሳችሁን ችላችሁ ወጣችሁ ከኛ ጋር ከሌሎችም ከካቶሊኮች ጋራ በዚያ ሌቭል ተረጋግታችሁ ማውራት ወይንም መዋጥና አብራችሁ መጥፋት ማለት ነው። አብራችሁ ለኛ ኑፋቄ በሙሉ ቢጠፋ ደስታችን ነው። ምንም ግን ደግሞ ለአንድ ያው ከጠፉ ሰዎች ደግሞ ሻል ያሉ ሰዎች እንዲኖሩ ፈልጋለሁ። አትሊስት ግሬስ አላቸው። ይሄ ሉተራን እኮ ቢያንስ የተረጋጉ ናቸው። ሲያስተምሩም ኮንፌሽን ይዘው ነው። ጠዋት ላይ ስጠይቃቸው ነበር እነ ዲየምን እነ ዳዊትን እና ኬስ ጠይቅ ነበረ እና ዳዊት ምን አለኝ? አንድ ጥያቄ እኛ እኮ ኮንፌሽናችን ላይ ያልነውን ነው የምንነግርህ፣ ከዚያ ውጭ እኮ ከራሳችን እንኳን ለምንነግርህ አለኝ። አየህ በመርህ ሲሄዱ እንደዚህ ነው የሚደረገው። ከኪሳቸው አይደለም የሚያወሩ ከኮንፌሽናቸው ነው። ስለዚህ ነው መሞገት የምችለው ኮንፌሽኑን ነው ማለት ነው። ማስረጃ ይጠቅሳሉ እነሱ። ጴንጤንስ ብትጠይቀው እሱ ነው ራሱ ማስረጃው። ራሱ ምንድነው? ደምሳሽ ነው። በቃ ራሱ የእምነት መስራች ነው። ጴንጤ እያንዳንዱ ጴንጤ ከኪሱ እያወጣ ነው የሚነግራቸው የሚከራከረው። ከኪሱ በማስረጃ ምናምን ሳይሆን ከኪሱ አውጥቶ ነው የሚያወራቸው። እንደ መሰለኝ ነው የሚለው። ለምሳሌ አሁን እዚህ ጋር 6 ጴንጤ ባስገባ 6ቱም መልሳቸው አንድ አይነት አይደለም። የስድስቱም የግላቸውን ነው የሚነግሯችሁ። ደግሞ እንደተማረ ሰው አይደለም የሚያወሩት፣ ተምረው ሳይሆን ገምተው ነው የሚያወሩት። ኦኬ አሁን ጴንጤዎች ግቡ፣ ኑ ግቡ። ይቅርታ እሙ ሰላም በይኝና ቀሲስ ይፍቱኝ ባርኩኝ። እግዚአብሔር ይባርክሽ፣ እግዚአብሔር ይፍታ። አሜን። ጴንጤዎች መግባት ትችላላችሁ። አሁን ግቡ። እምነታችሁ የሞተ ነው፣ የሞተ ሲኦል ውስጥ ነው ያላችሁ። ውጡ ቶሎ። ይሄ የምስራች ለእናንተ ህይወት ነው። በፍጹም አምናችሁ ካልተጠመቃችሁ አትድኑም። የዘላለም ህይወት የላችሁ። ግቡ። አሁን ጴንጤዎቹ ብቻ ኦኬ። እኔ የዘላለም ህይወት የሌላቸውን ሰዎችን ነው ማዳን የምፈልገው መፈወስ የምፈልገው እንጂ የዳነ ሰው ምን ያደርግልኛል? ይመጣ አይ ቦርናጌን አመጣ። አንተ እንዴት ነህ? ደህና ነህ? ቦርናጌን ተንፍስ እንጂ እኮ ሚውት የሚያደርግ እኮ የለም እዚህ እኮ። እንዴት ነህ? እሺ ጣሴ ነው ቀሲስዬ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ከየትኛው ዲኖሚኔሽን ነህ? ዲኖሚኔሽኑ አንድ ነው፣ ጴንጤ ነኝ እኮ። ከየትኛው? ከ47 ሺህ የስንተኛው ቁጥር ላይ ነው እናንተ ያለው? ረክ ወረዳ አይ አሸብር ገብቻለሁ። አባታችን ይፍቱኝ ባርኩኝ። አሸብር ናይ እንደው እኮ እናንተ እሺ ተቆጣችሁ? ሪሱ ያው ለምን ተቆጣችሁ? ምን ነው ምን ነካችሁ? ምን
ደረሰባችሁ በማርያም ረጋ በል። ከየት ቤተ እምነት ነህ? ፕሮቴስታንት። ፕሮቴስታንት እኮ ከየትኛው ዲኖሚኔሽን? ከ47 ሺህ የትኛው ነህ? ጴንጤ። እዚህኛ ሰፈሩ ያለው ያዙ ስትሪት። እሺ ከየትኛው ማን ነው? ከጴንጤ የትኛው? ለምሳሌ ስንት ጴንጤ አለ? ስንት ጴንጤ? ሙሉ ወንጌል፣ ቃለ ሕይወት። እሺ መካነ ኢየሱስ። አራራራራ እውነትህን ነው? ኦኬ መካነ ኢየሱስ ጥምቀት ያድናል አያድንም? ገና ነው። ጥምቀት ያድናል አያድንም? ጥምቀት ያድናል። የተጠመቀ ከምን ነው የሚያድነው? ከጣት። መካነ ኢየሱስ የት አጥቢያ ነው ያለው? እኔ ሐዋሳ። በጣም ጥሩ። ጴንጤዎች ከእናንተ ጋር በምንድን ነው አንድ የሆናችሁት? አንድ ናቸው ከእናንተ ጋር? እነሱን ቢመጡ ቅዱስ ቁርባን እንዲቀበሉ ታደርጓቸዋላችሁ? አዎ ማለት ንስሐ ገብተው ስትል ንስሐ ይገባል። እንደገና ሉተራን ሆነው ነው በአብ በወልድ መንፈስ ቅዱስ በአንድ አምላክ ተጠምቆ ጥምቀት ይወስዳሉ። ከዛ በኋላ ንስሐ ይገባሉ። ትምህርት ሰጥተዋል። ከዛ ኢየሱስ ክርስቶስ ደሙን ይወስዳሉ። ኦኬ አሁን አንድ ጴንጤ እናንተ ጋር ሲመጣ ተጠምቆ ንስሐ ገብቶ ተጠምቆ ከዚያ ነው ቁርባን እንትን ስጋውን እና ደሙን የሚወስዱት አይደለ? አዎ ጎበዝ። የተለያዩ አሉ። አሁን አንተ እንዳልከው ማለት አንድ አልጨረስኩም። አሁን ለምሳሌ ከሌላ ቤተ እምነት የሆነውም እንዲሁም ሌላ አሁን አለው እና ባሪያት ምናምን የሚመጡ ከሆነ ትንሽ ትምህርታቸው ልዩነት ስላለ ጥምቀት ይሰጠዋል። ከዛ በኋላ ይጠመቃል። ከተጠመቀ ትምህርት ይሰጣል። ደህንነት የሚባል ትምህርቶች አሉ። እሱን ትምህርቱን ከጨረሰ በኋላ ነው ኢየሱስ ክርስቶስ ደሙን የሚቀበሉት እንጂ ዝም ብሎ አይሰጡም። ጎበዝ፣ ትክክል ነህ። ግን አሁን አንተ የምትለው ከኦርቶዶክስ እና ከካቶሊክ የሚመጡትን ስታጠምቋቸዋላችሁ? ከኦርቶዶክስና ማለት ከኦርቶዶክስ የሚመጡት ትንሽ ተመሳሳይ ነው። ከኦርቶዶክስ የሚመጡ ከሆነ ንስያ ነው የሚገቡት። ንስያ ገብቶ ትምህርቱ ይሰጣል። ያው ጥምቀቱ ትንሽ ስለሚቀራረብ አይጠመቁም። ከኦርቶዶክስ እና ከካቶሊክ የሚመጡት ጎበዝ። አንተ አሁን እያመኑ አዎ አይ ጎበዝ ነህ። ምክንያቱም ደግሞ የማያጠምቁበት ሉተር ራሱ የተጠመቀው የካቶሊክ ጥምቀት ነው አይደለ? ስለዚህ ሉተር ከካቶሊክ የመጡትን አጠመቀ ማለት እሱ ራሱ መጠመቅ አለበት ማለት ነው አይደል? በሌላ አነጋገር አዎ። ስለዚህ ለዚያ ነው ሉተር ከኦርቶዶክስና ከእንትኖትን የማያጠምቁት። ጥምቀቱ ከዚያ ጋር ተያይዞ የመጣ ነው፣ አንድ ነው ብሎ ስለሚያምን ነው። አሁን መካነ ኢየሱስ መሆንክን አመንኩኝ። እነሱ አሁን ከነሱ ጋር ታዲያ አንድ የሆናችሁት በምንድን ነው አንድ የምትሆኑት? ከጴንጤዎቹ ጋራ ከኛ ጋር በጥምቀት አሁን እኛ ጋር የተጠመቀውን አታጠምቁም። ከነሱ ጋር የሚመጣውን ታጠምቃላችሁ። ቅዱስ ቁርባንም አትሰጡትም። ታዲያ በቅዱስ ቁርባንና በጥምቀት አንድ ያልሆነን ሰው ጋራ እንዴት አንድ ሆናችሁ? እሱ አንደኛ በኢየሱስ ክርስቶስ ስለሚያምኑ ነው። በስሙ በኢየሱስ ክርስቶስም ስለሚያምኑ አንድ ነን። በስሙ ማመናቸው አንድ ነን። ሁለተኛ ደግሞ ማለት አሁን ትንሽ በዚህም ይቅርታ እዚህ አባታችን አንድ ነገር ጠየቅ ማለት እምነት ሁሉ ደስ ይላል። በክርስቲያንም ሆኖ ማለባበሱ በተለያየ ነገሮች ስትሄድ ደስ ይላል። ግን አንዳንድ ነገሮቹ የጎደለ ነገሮች ምንድነው? አንደኛ እነኚህ ደፍተራ ማርጌታ የሚባሉት በዛ በኩል እያስተማሩ በዛ ደግሞ ሰውን እያሰሩ ያሉት በክርስቲያን ውስጥ የሚለም ትላለች ደግሞ አስተምሮ ላይ ቆይ
እሱ ወሬ ነው። አሁን ቅድም ሰምተውን ይሄ አስተምሮ ደግሞ እነዚህ መጽሐፎች እነሱ የሚደግሙት ድግምት የሚሰሩት መጽሐፎቹን ሲታተም በክርስቲያን ውስጥ እውቅና ለምን ሰጠች በሚለው ነው። እኔ አሁን እንደራሴ ቅሬታው ልንገር፣ አንደኛ ውሸት ነው። አሁን ይሄ የሚወራው ቀለም የራሱ ጠንቋይ ነበርኩ ብሏል። ሰምተዋል? ጠንቋይ እንደነበረ ራሱ ተናግሯል። ጠንቋይ ነበርኩኝ፣ ሌሎችም እንደዚህ ከሱ ጓደኞች ጠንቋይ ነበርን ነው የሚሉ። አሁን የጠንቋይ ነበር የሚሉ ሰዎች ከቤተ ክርስቲያን የግለሰብ ችግር ነው። ስለዚህ ጥንቁልና የሚባለው በቤተ ክርስቲያን የተወገዘ ነው፣ የሰይጣን ስራ ነው። ማንም ይሄንን የሚል የለም። ግን ደብተራ ማለት ግን ይኸውልህ ድንኳን ማለት ነው። የስሙ ትርጉም ደብተራ ኦሪት ሲባል ሰምተህ አታውቅም? ደብተራ ኦሪት ማለት የኦሪት ድንኳን በብሉይ ኪዳን አምልኮተ እግዚአብሔር የሚፈጽሙበት ማለት ነው። መገናኛ ድንኳን ሲባል ሰምተህ አታውቅም? ደብተራ ማለት ድንኳን ማለት ነው። በሌላ በኩል ደብተራ ማለት በአንዳንድ አካባቢ የተማረ ሰው ሊቅ ማለት ነው። የተማረ የተመራመረ ሊቅ ማለት ነው። አንዳንድ ቦታ ደግሞ ደብተራ ዝም ብሎ ይሄ ለምሳሌ ካህን የነበረ ሰው ወይ ክህነቱን ሲተወው ይኖራሉ። ግን እነሱ ያጭበረብራሉ ማለት ተቋሙ አጭበርባሪ ነው ማለት ግን አይደለም። ልክ በቤተ ክርስቲያንም ውስጥ እንደዚያ ነው። አሁን እኔ አሁን እናንተ አላ እናዚያ ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ከሞትና ከዲያብሎስ ይቤዣል፣ ጥምቀት የዘላለም ሕይወት ድህነትን ያሰጣል ይላል መጽሐፈ ስምምነት ገጽ 308 ላይ ስታነብ። አሁን አንተ እነዚህ ጴንጤዎች ደግሞ እንደምታውቀው ከእናንተ በኋላ ነው የመጡት። በ1905 የዛሬ 100 ምናምን 20 ዓመት የዛሬ 100 ዓመት ነው የመጡት። ሉተር አያውቃቸውም ጴንጤዎችን ጭራሽ ነው የማያውቃቸው። አንደኛ በዘመንም ሉተር በነበረበት ጊዜ አልነበሩም ጴንጤዎቹ። ከመጡ በኋላ ኦኬ ዩር ካሜራ ኦኬ እስኪ መከራ እና አሁን ካልቪኒስቶች ምን ይላሉ? ኢየሱስ ክርስቶስ የመጣው ለተመረጡ ሰዎች ነው የሞተው፣ የተሰቀለውም የሞተውም ሰውም የሆነው ራሱ ለማዳን የመጣው ለጥቂት ሰዎች። እግዚአብሔር አስቀድሞ የመረጣቸው ለድነት የመረጣቸው አሉ፣ ለሲኦል የመረጣቸው አሉ። ኢየሱስ የሞተው ለተመረጡ ሰዎች ነው እንጂ ኢየሱስ ክርስቶስ የዓለም ቤዛ አይደለም። ለቃለ ሕይወት ወይንም ደግሞ ለካልቪኒስቶች ኢየሱስ ክርስቶስ የዓለም ቤዛ አይደለም። እናንተ ደግሞ ሉተር ደግሞ ኢየሱስ ክርስቶስ የዓለም ቤዛ እንደሆነ የዓለም መድኃኒት እንደሆነ ለዓለም ሁሉ እንደሞተ ነው የሚያምነው። ስለዚህ አንደኛው አጋንንት ስተት በዝርዝር አስቀምጦታል መጽሐፈ ስምምነት ላይ መጨረሻው ላይ እሱ ላይ አንብበው። አይ ቲንክ ቪዲዮን መግለጥ አለብኝ ሊያስወርደኝ ነውና አሁን እረፍት ቢሰጠኝ ምን አለበት? በመድኃኒዓለም እኔ ደክሞኛል፣ ስራውዬ መቼም አላርፍም።
እና ለማንኛውም እስኪ ቆይ ለሌሎቹ እድል ስጥና አንተን እዚህ ውስጥ እንዳላስገባህ ብዬ ነው ለጊዜው ሉተራ ነኝ ስላልከኝ ጴንጤዎችን ነው ማውራት የምፈልገው። ቆየኛ አንተ ገና ነው። ኬኩን የምታወራው አለህ የምትለው ነገር አለ? እስኪ መላከ ሰላም ይግቡ። የለም አባታችን የለም ይበሉ፣ እርሶ ይበሉ። ሰላም ላለው ግን ያው እንደነገርኩህ ሳይወት አባት ገቡል ፍጠን ተብዬ ነው አላየሁትም ነበር። ኧረ እሺ እንግዲህ እሺ ሲችሉ እሺ እንግዲህ ዛሬ አንድ 300 ሰው ከእሱ ይጠበቃል። ያው እንግዲህ ፎሎ አድርጓቸው። በነገራችን ላይ አባታችንን እንደምታውቋቸው ቆይ እስኪ አንዴ እንትኑን ላጥፋው አንዴ። አባታችን የመላከ ሰላም የባህር ዳር ደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ ናቸው። ፎሎ አድርጓቸው ተከተሉ። በጣም ጥሩ። እንደዚህ የሚሻለው ፎሎ አድርጋቸው ሁላችሁም። ኬኩንም አድርጉት ታላቁ እና ሳይረታ ግንባሩ የማይታጠፍ ጀግና የቤተክርስቲያናችን ልጅ ነው። በህግ ጉዳይ ላይ ጥያቄ ያካላችሁ ሰዎች ወንድማችንን አንዳንድ ቀን በዚህ በሙያህ ላይ አስተያየቶችን ምናምኖችን ምክረ ሀሳቦችን ብትሰጥ ጥሩ ነው እና እንደዚህ አድርግ እና ፎሎ አድርጉት። አነህ ሰላም ኖት? ደህና ነኝ፣ በጣም ደህና ነኝ። ክብር ሰላም ነው፣ እግዚአብሔር ይመስገን። የትኛው ዲኖሚኔሽን ውስጥ ነው ያለው ቦርናጌን? እኔ እንግዲህ ወንጌል አማኝ የሚለው ነው እንግዲህ በወንጌል ነው ማምነው እኔ። እሺ አይ በቁርአን ነው የምታምነው አላልኩም እኮ ግን የትኛው ዲኖሚኔሽን ነህ? የትኛው 47 ደርሳችኋል። እስኪ ዛሬ ነው ጨምሮ ይሆናል። ዛሬ ብዙ ላይ ጨምራ ሳምንት ዕለት ነበር ያየሁት። አይ ቲንክ ዛሬ ብዙ ሳይጨምር አይቀርም። እሺ የትኛው ውስጥ ነው ያለው? እሺ ማለት የትኛው ሲሉ ከየት ማለት ነው? እሱ አሁን ወንጌል አማኝ የሚል ቤተ እምነት የትኛው ነው? ቃለ ሕይወት፣ ሙሉ ወንጌል፣ ሉተራን? እኔ አሮማ ቤተክርስቲያን አሮማ ቤት። አረገረገረገረ በጋሻው ጋር ገባህ? አይጀግ ነው አይ ለጌታ እዚያ ገባህ? በፊትም እኮ እዛ ነው ብዬ ተናግሬያለሁ እኮ። አልሰሙኝ ሆነው ካልሆነ በስተቀር በፊትም እኮ ተናግሬያለሁ። እና እዚያ ታስተምራለህ? አይ የምን ፓስተር ነው? እኔ ፓስተር ነው። በጋሻው እዚያ ከገባ በኋላ ምስጢረ ስላሴ ምን አምቦ ጫረቀው እኮ ባለፈው መጥቶ እኮ ሰምተዋል። ለነገሩ ይቅርታ ጠይቋል። ተወው። ምን መሳሳት እኮ የሰው ልጅ በገባው ልክ ነው እኮ የሚናገር። ሲገባው ደግሞ ይመለስና መንፈስ ቅዱስ ሲረዳው ሲመለስ ተመልሻለሁ ካለ ንስሐ ከገባ እኮ ዳግመኛ አይነሳም ነው ጉዳዩ። እግዚአብሔር ይቅር ያለውን ሰው እያነሳ እንመልስ እና ቢሳሳት የክርስቶስ ስምና ኢየሱስ የሚለውና ክርስቶስ የሚለው ስም ላይ ይሳሳታል እንዴ ሰው? እንደው በጣም ከባድ እኮ ነው። ቦርናንጌ እሺ፣
የአሮማ እንትን ምንድነው? የእምነት መግለጫዋ ምን ይላል? እስኪ አንብልኝ አንድ ነገር። በጥምቀት ዙሪያ ላይ እንዴት ነው የምታምኑት? ጥምቀት የኃጢአት ስርየት ያስገኛል ብላ ታምናለች? ሰው ያመነ ሰው ይጠመቃል። ሰው ሳያምን አይጠመቅም። በጋሻው የተጠመቀ አዎ፣ በጋሻው ተጠምቋል። ድሮ በልጅነቱ ያለው ጥምቀት የልጅነት ጥምቀቱ የህፃንነቱ ሳያምን ሳያቅ ሳይረዳ ስለሆነ ያን ጥምቀት አምኖ መጠመቅ ስላለበት የት ነው የተጠመቀው? ተረዳ በኋላ እንዴ መምህር ፖሊስ ሲጠይቅ ነው። ቆይ በማን እጅ ነው የተጠመቀው? በማን እጅ ነው የተጠመቀው? በማን እጅ መጠመቅ አለበት ሚላል? የት ነው እኮ የት ነው የተጠመቀው? ማን ያጠመቀው? የት ቸርች ነው የተጠመቀው? አይ እሱማ በቃ አሁን ይህን ሁሉ ላወራ አልችልም። እሱ አሁን በአስተምሮ ላይ ነው እንጂ በቃ የት ነበረ? ወንጌል አማኝ ላይ መጥቶ ሰው ወንጌል ተሰብኮለት ወንጌልን ከተቀበለ በኋላ ጥምቀት አልጠመቅ ማለት አመፀኝነት ነው። ይሄ ራሱ እኮ የት ነው ወንጌል አማኝ አይደለም። ሰው በጣም ጥሩ። የት ነው የተጠመቀው? የት ነው የተጠመቀው ነው የምልህ። ራሱ ነው ያጠመቀው ወይስ ማን ያጠመቀው? አልተጠመቀም እያልሁ ነው እኔ እየተከራከሩ ነው። እንትን ነው የፈለጉት። አዎ የት ማን ያጠመቀው? ምን ማስረጃ አለዎት? ማስረጃውማ ራሱ አለዎት። እኔ ማስረጃ እና ፎቶ ባመጣ እሱ ምን ይላል? አምጣልኝ። እኔማ የለም እያልኩኝ የሌለ ነገር ላመጣልህ አልችልም። እዚህ ሶሻል ሚዲያ ላይ ዋሽቻለሁ ይላሉ። አምጣልኝ። ብቻ ግን ሻወር ሲወስድ ፎቶ እንዳታነሳው። እንግዲህ ስለሆኑ በዚህ ደረጃም ልክ ቦርናጌን አሁን አታሞቀኝ። እኔ ደክሞኛል። እኔ ወንድም አልተጠመቀም። እንዳልተጠመቀ እርግጠኛ ነኝ። ግን ተጠምቋል ካልክ ማስረጃውን ማምጣት ያለ እኔ የሌለ ነገር ላመጣልህ አልችልም። አልተጠመቀማ። ወደ ዋናው ሐሳብ እንሂድ። በጣም ጥሩ። ሳይጠመቅ መጀመሪያ የቤተ ክርስቲያን አባል አይሆንም አንድ ሰው። እሺ ጥምቀት ለድህነት ነው ወይንስ ጥምቀት ለኃጢአት ስርየት ነው ወይንስ ጥምቀት ያመነ ሰው ነው የሚጠመቀው ወይንስ ለዳነ ሰው? መጀመሪያ ላመነ ሰው የዳነ ሰው ነው ያመነ ሰው ነው የሚጠመቀው። እሺ ሉተራን ያመነ ሰው እሺ አዳምጠኝ፣ እያዳመጥከኝ። እሺ ሉተራን ጥምቀት ለድህነት ነው ይላሉ። ተሳስተዋል። እኔ ሉተራን ጋር ምንም እንትን የለኝም። መጽሐፍ ቅዱስ ላይ ያሳዩኝና ሰው ሳያምን ይጠመቃል ብሎ ያጠመቀ ሐዋርያ ካለ ዛሬን የሱ ባሉኝ ሂጄ እጠመቃለሁ ሚል ነው እኮ። ጴንጤዎች ለምን ተቆጡ ነው የሚለው። እሱነን እኔ ማንም መቆጣት የለበትም። ጴንጤነት አያድንም፣ ኦርቶዶክስነት አያድንም። የሚያድነው ኢየሱስ ክርስቶስ ብቻ ነው እንጂ ሃይማኖት ተቋም ያድናል የሚል አስተምሮ አላቅም። እሺ አንዴ ማቆይ አንዴ ላሳይህና ቦርናጌን ዘግሬት ማን አንብልኝ እስኪ ቦርናጌን አንብ። አንዳንዶቹ ግብረ ሰዶም ነው ምናምን ነው። ኧረ ትልቅ ሰው ግብረ ሰዶምነት እኮ ቆይ ከኔ ጋር ነው ያለው። ቀለሜ ቤት ያለ መስሎ ከሆነ ተሳስተሃል። ምን ያደርግላል? እሺ ከኔ ጋር አውራ። ኮሜንት ጋር ምን ታደርጋለህ? እኔ ጋር ቁጭ ብለህ ከኮሜንት ጋር ካወራ ውረድና ታች አውራ። ከኔ ጋር አውራ። የገቡ ያስገቡ እሳቸው ናቸው። ከሌላ ግለሰብ ጋር የማውራት ምንም ነገር የለም። አንድ ሰው ከአንድ ቤት ሲገባ
ከገባበት ሰው ቤት ጋር ብቻ ነው ቁጭ ብሎ የሚያወራ። እቤት ቁጭ ብሎ ስለ ጎረቤት የሚያወራ ከሆነ ሐሜት ነው የሚባለውና ተረጋግተህ ቀስ ብለህ ካስገቡ ሰው አባት ጋር አውራ ወዳጀ። እንደዚያ ነው ቦርናጌ። እሺ እስኪ ሁለተኛ የሚለውን ትክክል ነው። ትክክል ነው መላከ ሰላም። እሺ ጥምቀት ምን ይላል እዚህ ጋር? ሁለተኛውን እስኪ አንብልኝ። የትኛውን? አይታይም እኮ ምን ላምብ? ሁለተኛ የሚለውን አንብብ። ሁለተኛ አይታይ። ኧረ በስላሴ እኮ የት ጋ ነው እንዴ? አይታይም። ከታች ያለው ቪዲዮ እየታየ ከሆነ የሚታይ ነገር የለም። አይታይም። ለኔ አይታየኝም። መልአክ ይታይዎታል? አይ ቆይ ጥምቀት አይነት ስጦታዎች በቃ እንትን ብንል ለሚሻለው። ለማንኛውም ግን እየመሸብኝ ስለሆነ እኔም ብዙም ስለደከመኝ ስራውዬ ቀለሜ ጋር ስለነበርኩ እንዳያችሁ። ገብረ ሚካኤል እስኪ አስተያየት ስጥ። እንዴት ነበረ? መግባት አልነበረብኝም? እንዴት ገብረ ሚካኤል ኬኩን? ኧረ እንዳይወጡብን እባክዎት፣ ሳንጠግቦ ተረክ እኮ ነው አለውኝ። ይገርሞታል ስራውዬ። ከዛ ቀለሜን ያውቁታል አይደለ? እሱ ቤት ያው ሲዋሽ አንዳንድ ቀን እገባለሁኝ የሆነ ለማንጫጫት ምናምን እገባለሁኝ እና ስገባ ሲንጫጩ ደስ ይለኛል። ይገርሞታል። እና ጴንጤ ሲንጫጫ በጣም ነው ደስ የሚለኝ። ይገርሞታል። ያው ከዚህ ያለፈ ጠባይ የላቸውም። ከዚህ ያለፈ እንትን የላቸውም። አሁን እያየው ራሱ እኮ ቢያንስ እያየውት ነው። አለማመን ይችላል። እያየው አላየውትም ተብሎ አይካድም። በዚህ በዓለም ሚዲያ ላይ ማለት ፊት ላይ እየታየ አሁን ይሄ የመጀመሪያው የነሱ ትልቁ አንዱ ችግር ነው። አንደኛ ከርሶ የሚሳደቡት ነገር የለውትም። ሌላው አንጓጠው የአባትነት ባህሪ ነው እየነገሯቸው የሚያሳዩቸው መጽሐፍ ቅዱስ ነው የሚነግሯቸው። እውነታ ነው። ቢፈልጉ በግዕዝ ቢፈልጉ በእንግሊዝ ቢፈልጉ በአማርኛ ቢፈልጉ በየትኛውም ቦታ የሚያስረዷቸው ነው። ግን እሱን መጠቀም አልቻሉም። እንዳለመታደሉ ነው ማለት ነው። ነው ይገርሞታል። እኔ አሁን ጴንጤዎቹ ጋር በጣም የምገባው አንድ የተሳሳተ መረዳት በእነሱ ቤት እንትን ብለዋል። ቄስ መጽሐፍ ቅዱስ አያነብም። ቄስ እኛ ፊት መጥቶ መሟገት አይችልም። ቄስ ገርል ነው የሚያነበው። ቄስ ወሬኛ ነው። እና ገብቶ ልክ እኛ ስንገባ አሁን ግን ስንገባ ልክ ነብር ያየሽ ጦጣ ሲንጫጩ ደስ ስለሚለኝ የእውነቴን ነው። አንዳንድ ቀን ኦን ፐርፐዝ ከታች የሆነ ብዬ ማለት ኮሜንት ጽፋለሁኝ እና ይገርሞታል። 1000 ሰው ይከታተል ከሆነ 1000 እኔ ላይ ነው የሚወርደው። እና እውነት ለመናገር በጣም ደስ ነው የሚለኝ ጴንጤ ሲሳደብ ምን ሲል እንትን ይገለጣል ማለት ሰው በአፍ የሚወጣው እኮ ከልብ ያለው አይደለ? ውስጣቸው ላይ ያለውን ነው ይተፉታል። እና ያ እና ደስ ይላል። እና ያንን ማስተፋት ስለምፈልግ ነው። እንደው ይቅርታ አድርጉልኝ ምዕመናን። አይኖ ሲሰድቡኝ ምን ሲሉኝ ተሸማቀቃላችሁ ይመስለኛል። ግን ጴንጤ እንዲያከብረን አትጠብቁ። ለአንድ ካህን በጣም ከባዱ እና ውርደት የሚሆነው ምዕመናን ከተቹት ነው። ምዕመናን ሳርጆቹ የሚተቹት ከሆነ ኦርቶዶክሳውያን አባቶች፣ እኛ የምዕመናን አባቶች ነን። የማይገባ ህይወት ውስጥ የማይገባ ኑሮ ውስጥ ካገኛችሁን እሱ አደገኛ ነው። ያን ጊዜ እውቀቱ ነው። ጴንጤ ሲሰድበን ጴንጤ ሲንጫጫማ ደስ ነው ሊላችሁ የሚገባ እንዲህ። ታዲያ እኛን አይቶ ካልትንጫጫማ በምን ሊንጫጫ ነው? በእውነቱ እንዴ አጋንንት እኮ መንጫጫት አለበት። ቄስ እንዴ አጋንንት ቄስ የማይንጫጫ ከሆነ እንደ ዝንቱ ዘመድ እየወሰደ ማለት ነው። አዎ ጾምና ጸሎት ልንይዝ ነው የሚገባን። ዘያከብሮሙ ለፈሪሃነ እግዚአብሔር አይደል የሚለው? አዎ ምን ዘይምን ለኢየሱስ እኮ ነው። እነሱ እኮ ይህንን ዓለም ሁሉ ነገር ትተው አስተሳሰባቸውም በተለይ በአሁኑ ሰዓት
ከመጤው ጋር አብረው መጡ። ድሮ አሉ እውነት ለመናገር የክርስቲያን ዶግማዋን ስርዓቷን ቀኖናዋን የሚጠብቁ እንደነ ዶክተር ወዳጅ አይነት ሰዎች እኮ አሉ። ክርስቲያን የምታከብራቸው ቦታ ሰጣቸው በብዙ መልኩ የምታከብራቸው ዛሬም ድረስ ቦታ ሰጣ የምታከብራቸው ብዙ ሰዎች አሉ እግዚአብሔር የሚያውቀው። ስለዚህ ደስ ነው የሚል አንዳንድ እንዳሉት እንደ አባት የሆነ ነገር ሲሉ ሊሰማ ይችላል። ይሄ ግን ከማያውቁ ሰዎች ጋር የሚነገረው የሚጻፈው እውነት ለመናገር አይያዝም መላገነት እና እኛ በጣም ደስ የሚለን መኩሪያ አባት ስላሉን እውነትን ለመናገር ለመላው ዓለም ለማሳወቅ በተለይ በዚህ እኛ የምናወራው በአንድ ትንሽ አማርኛ ሊሆን ይችላል። እርስዎ ግን በየትኛውም መልኩ በሚፈልጉት መልኩ ነው መልስ የሚሰጧቸው እና በጣም ነው የሚያስደስተን። እኛ መላግነት አባታችን ወጣትነት መላከ ሰላም ጥሩ ነው። ወጣትነታችን አስተዋጽኦ ያደርጋል። ቢያንስ ዘመኑ ጋር አብረን መሄድ ወደኋላ ለመቅረት በጎቻችን ባሉበት ሁሉ መገኘት ተገቢ ነው ብዬ ስለማምን ነው እንጂ ይገርሞታል። በጣም ቢዚ ነው ያለንበት ሀገር። በጣም እንቅልፍ ያስተኛም እውነት ለመናገር ቀላል አይደለም። በጣም በቃ ስራ ቦታም ስንሰራም እያንቀላፋን ምን እያልን ነው? ቀላል አይደለም። ሌላውን ፊቴን ስታዩኝ ራሱ የድካም ስሜት የምታነቡ ይመስለኛል። እና ግን በቀጣዩ ዘመን ኦርቶዶክሳውያን ገና መምህራን አልመጡም፣ ገና ማስተማር አልጀመሩም። በእውነቱ መምህራን ወደፊት ለፊት ሲመጡ መናፍቃን ሲጋለጡ ምን ይዘው ሊቀሩ እንደሚችሉ ማሰብ በጣም ቀላል ነገር መገመት አይከብድም። አሁን ቤተክርስቲያን አንዲት ናት። የቤተክርስቲያን ወነአምን ባህቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የምንላት ቤተክርስቲያን አንዲት ናት፣ ቅድስት ናት፣ ሐዋርያዊት ናት፣ ዓለም አቀፋዊት ናት። ከዚህ ውጭ ግን 47,000 ቤተ እምነት ልክ ኦርቶዶክስ ካቶሊክ እንደሚባለው ሲቆጠር የፕሮቴስታንቱ 47,000 ዲኖሚኔሽን ነው እና በሚቀጥሉት 60 እና 70 ሺህ ይሆናል። ይሄ አጥቢያ ቤተክርስቲያን ማለት አይደለም። ባይዘው ዲኖሚኔሽን ማለት ራሱን የቻለ የእምነት መግለጫ ያለው ራሱን የቻለ የቆመ ማለት ነው። ለምሳሌ መካነ ኢየሱስ ጥምቀት ለኃጢአት ስርየት ቅዱስ ሥጋውን አማናዊ ነው ትላለች። ሌሎቹ ግን አይሉም። በቃ ባዶ ህብስት ነው፣ መታሰቢያ ነው፣ ለምልክት ነው፣ የዳነ ሰው የሚያደርገው ነው የሚሉ ናቸው። በጣም የሚገርማችሁ ግን አንድ ነን ብለው አሁን ለምሳሌ ጴንጤቆስጣሉና ሰሞኑን ሉተራን እያፈነገጡ ሲወጡባቸው ማንና ማናቸው አብረው ያየኋቸው? ቃለ ሕይወትና ጴንጤቆስጣሉ። የሌሎቹ ቃለ ሕይወት ካልቪኒስቶች ናቸው። የካልቪኒስት ትምህርት ደግሞ ጭራሽ የገማና የተገማማ ትምህርት ነው። በነገራችን ላይ ክርስቶስን የቱሊፕ የሚባል ትምህርት አላቸው። ማለት ልክ ኮምፒቲሽን ከሉተር ጋር ለመወዳደር ይሄኛው 5 ሶላዎች 5 ሶላዎችን እዛ ቱሊፕ የሚባሉት ትምህርቶች የጠነቡ የሸተቱ የገሙ ናቸው። እንዳለ አጠቃላይ እግዚአብሔር የሉተራን እንትን ማለት የቃለ ሕይወት ወይንም ደግሞ የካልቪኒስቶች ክርስቶስ ለተመረጡ ጥቂት ሰዎች ነው የሞተው። በጣም የሚዘገንን እኮ ነው። ክርስቶስ በመስቀል ላይ የተሰቀለው መጀመሪያ ሲመጣም አስቀድሞ እግዚአብሔር የሚድኑትን ወስኗል፣ መርጧል። ከዚያ አስቀድሞ ለመረጣቸው ሰዎች ገና ሲፈጠሩ እግዚአብሔር ሲፈጠር ለሲኦልና ለገነት ብሎ መድቦ ነው የፈጠረ። ስለዚህ ለሲኦል እንትን ያሉ ሰዎች ምንም መልካም ስራ ራሱ ቢያደርጉ ራሱ አይድኑ፣ የፈለገው ነገር ቢሆን ማለት ነው። ምክንያቱም ኦልሬዲ አስቀድሞ ለሲኦል የተፈጠሩ ናቸው ብሎ ያምናል። በትክክል እነዚያኞች ግን የተመረጡት ግን ምንም ቢያደርጉ ክርስቶስ ስለሞተላቸው ይድናሉ። እና የካልቪኒስት ክርስቶስ የተወሰኑ ሰዎች በቃ ምናልባት እስራኤል አካባቢ የአብርሃም ዘሮች ሊሆኑ ይችላሉ፣ የተወሰኑ አይዛብ ምናምን የተወሰኑ የለም፣ አይመለከታቸው። እንግዲህ የተስፋውን ቃል እንደው ብሉይ ኪዳን የሚቀበሉ ከሆነ የተነገረው ለአብርሃምና ለዘሩ ነው። እና የካልቪኒስቶች ክርስቶስ የዓለም ቤዛ አይደለም ብለው ከሚያምኑት ጋር ቁጭ ብለው አንድ ነን። በምንድን ነው አንድ የምትሆኑት? እየተጠማመቃችሁ አንዱ አንዱን አልዳንም እያለ የለም።
የቆማችሁት በፖለቲካ ተደራጅታችሁ የቆማችሁት ከኦርቶዶክስን አታክ ለማድረግ ኦርቶዶክስን ለመለያየት ከኦርቶዶክስ ለመናጠቅ አንድ ትሆናላችሁ። እርስ በርሳችሁ ግን አጋንንት ያለበት ሺህ አጋንንት ያለበት 100 አጋንንት ያለበት ትባባላችሁ እርስ በርሳችሁ የለም። ስለዚህ በቀጣዩ ዘመናት ውስጥ ኖ ሞር ጴንጤቆስጣል። ምክንያቱም ትምህርቱ ይፈራርሳል። ባክ ቱ ዘ ኦሪጂን፣ ወደ ኦርቶዶክሳዊነታችሁ ተመለሱ የወጣችሁ ሰዎች። ይህች ስንዱ ቤተክርስቲያን ግን ነቅነቅ የለም። በየዘመኑ መናፍቅ ተነስተዋል። ግን አፈር ደም እየበላ ነው የተመለሰው። 40 ዓመት በዮዲት ጉዲት የተፈተነች ቤተክርስቲያን ያለች ነው። 15 ዓመት በግራኛ ይመድ ሌሎችም በየዘመናቱ እየመጡ ቤተክርስቲያኗ በቃለ እግዚአብሔር እየለበለበች እየገረፈች ነው ያስወጣቸው ከቤተ መቅደሱ። ቤተክርስቲያን ናታ፣ እውነተኛዋ ቤተክርስቲያን ናት። የገሃነም ደጆች የማይችሏት ቤተክርስቲያን ናት። እየወጣችሁ ልትሰድቧት ልትከሷት። አዎ ዘንዶው ስራው መሳደብ ነው። የጌታችን የሆኑትን ሰዎች ሁሉ በእኔ ሳላችሁ መከራ አለባችሁ ብሎ እንደተናገረ መሰደብ መራቆት ይኖራል፣ ምንም ጥያቄ የለው። ድነት ግን በጴንጤቆስጣል ውስጥ የለም። የዘላለም ሕይወት ሽታውም የለም። ምክንያቱም የዘላለም ሕይወት በስጋውና በደሙ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። እዛ ቤት የለም። ይሄ ያመነ የተጠመቀ ይድናል። ምን ተንግበር ባሉ ጊዜ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ፣ የመንፈስ ቅዱስ ጸጋ ትቀበላላችሁ። ኃጢአት እንዲደመሰስ አንድ ሰው መጠመቅ አለበት። ያልተጠመቀ ሰው አምኖ ያመነ የተጠመቀም ይድናል። ዘአምነ ወዘተጠመቀ ይድናል። አለበለዚያ ድነት የለም። ስለዚህ ጴንጤቆስጣል አልዳንም። ምክንያቱም የምስጢራት ሁሉ በር የሚባለው ጥምቀት ነው። ወደ ቤተክርስቲያን ሰው የሚጨመረው በጥምቀት ነው። ክርስቶስን የሚለብሰው በጥምቀት ነው። ዳግም የሚወለደው በጥምቀት ነው። ከክርስቶስ ጋር የሚተባበረው በጥምቀት ነው። አየህ። ስለዚህ ሳትጠመቅ የቤተክርስቲያን አካል አትሆንም። የክርስቶስ አካል መሆን አትችልም። ጴንጤ አልተጠመቀም አይድንም። ቢጠመቁም ደግሞ ሻወር ነው የወሰዱት። አጥማቂ የላቸውም፣ ካህን የላቸውም። አያችሁ፣ የለም የዘላለም ሕይወት የለም። እዛ ቤት የለም። ጎጃምኛ፣ ጎንደርኛ፣ ወሎይኛ፣ በሸዋ በጎንደር በዚህ በጉራጌኛ ትጨፍራለህ። አዎ፣ ከዚያ እንደው የሀገሩን ትዝታ ስትቀሰቅስበት ዘፈን ለማዳመጥ የሚመጣ ይኖራል። እውነት ነው። የዘፈን ፍቅር የሀገር ፍቅር ያለው ሰው እዚያ እየገባ ሊጨፍር ይችላል። ምክንያቱም ዳንኪራ ቤት ወይም ጭፈራ ቤት ገብቼ ከምጨፍር ስሙን እየቀየርኩኝ በኢየሱስ ስም ብጨፍር ይሻላል እያለ የሚገባ ይኖራል። ምንም ጥያቄ የለውም። ግን ጭፈራ ነው። አረፋ የሚያስደፍ ያ ደግሞ አዙዛ ስትሪት ላይ ሼኪንግ መንቀጥቀጥ። በነገራችን ላይ የጴንጤቆስጣል ትንቢት እንናገራለን እናመልካለን ሲል የሚንቀጠቀጡት የጎጃምን እስክስታ መቾችን ያስንቃል። ሲንቀጠቀጡ ማለት ነው። እንዴት እንደሚያሩ ላሳያችሁ። እንዴ አውጥቼ ቪዲዮ ይኸው ባለፈው ላይቭ ላይ ስቀርጸው ነበር። አንዱን ቆይ ላሳያችሁ። በመድኃኒዓለም እዚሁ ላይቭ ላይ ማለት ነው። ላይቭ ላይ ቆይ ላሳያችሁ። ምን ይሳነናል በእውነቱ። ይኸው ላሳያችሁማ ሰውየው ነው በጣም ነው እንዲያቃጠለው ሰውየው ነው።
እዚህ በነገራችን ላይ ቆይ ላሳያችሁ። እነዚህማ ልብስ ለብሰዋል። እንደውም እኮ ይሻላል ራቆታቸው ነው። ቆይ ላሳያችሁ። በነገራችን ላይ እነዚህ ሰዎች አዙዛ ስትሪት ቆይ አብዛኛው እንደዚህ ውስጥ ይታያቸዋል። እዚህ ጋር ይታያቸዋል። አዙዛ ስትሪት እዚህ ነው። እዚህ ቦታ ላይ የተጀመረው አዙዛ ስትሪት ከኔ ቤት ላሳያችሁ። በነገራችን ላይ ስንት ደቂቃ እንደሆነ ይኸው አሁን 24 ደቂቃ 24 ሚኒት ነው የሚለኝ 17 ማይል ነው ከኔ ሰፈር። እዚህ ነው የተመሰረተው። የጴንጤቆስጣል ሙቭመንት የተጀመረው ቦታውን ላሳያቸው። ይኸው ይሄ ነው አሁን ያለው ይሄ ነው። ይኸው ስትሪቱ ይሄ ነው። ይኸው አዙዛ ስትሪት ይታያቸዋል። እና እዚህ ነው የተጋጩት። እዚህ ነው የጀመረው። ሰውየው ተንፈራፈረ፣ ተጋጨ፣ ጮኸ፣ አለቀሰ፣ ተንቀጠቀጠ፣ ወንበር ሰበረ። ከዚያ በኋላ መንፈስ ቅዱስ ትንቢት ገለጠልኝ፣ ትንቢት አናገረኝ አለ ማለት ነው። እኛ በማስረጃ ነው የኛ ሰፈር የተጀመረው እብደት 47000 ደረሰ ማለት ነው። በዚህ አጋጣሚ ሰፈራችን ዝነኛ ነው በእብደት ማለት ነው። በጣም ፌመስ የሆነ ሰፈር ላይ ያለ ነው ማለት ነው። እና አንዱ ጴንጤ ምን አለ ባለፈው በጣም ቅር አለኝ አለ። ምክንያቱም እንደው ያንን የመሰለ ታሪካዊ ስፍራ እንዴት ይቆሻ እንደው የማይረባ ቅራቅንቦ ይሆናል አለ። ስለዚህ እንደዋዛ ሰውየው ይገርሞታል። መላከ ሰላም ሰውየው አፍሪካዊ ነው ደግሞ ፓስተሩ ዊሊያም ይባላል። እና ድንገት ጴንጤ በዛን ሰዓት አልተጀመረም። የዛው የፕሮቴስታንት ተከታይ ነው። ድንገት መንፈስ ቅዱስ በእኔ ላይ ወረደ አለና ተንቀጠቀጠ ማለት ነው። መንቀጥቀጥ ጀመረ እንደዚህ ማለት ነው። መንቀጥቀጥ ይጮሃል፣ በጣም ላውድ ይጮሃል፣ ወንበሩን ይመታል እና በሙሉ ድብልቅልቅልቅ አለ ማለት ነው እዛ ውስጥ ያለው ሰው። እና ልሳን ተናገርኩ አለና ቻይነኛ ነው ለካ ያወራው። ሌሎችም አውርተዋል። በኋላ ነው ካለፈ በኋላ ይቅርታ የዚያን ጊዜ እኮ አዲስ ቋንቋ ተገልጦልን ሳይሆን ቻይነኛ ነበር የተናገርነው። የሚገርሞት ሰዎቹ ግን ከዚያ በኋላ በቃ አጉል ልምምድ እያሃድግ ወልድ ግብራሁ እንዲል መጽሐፍ በቃ አጉል ልማድ ይዘው በዚያው ቀጠሉ እና የመንፈስ ቅዱስ ስጦታ ነው ይላሉ። የለም የመንፈስ ቅዱስ ስጦታ እንደዚህ ያለ የእብደት ቋንቋ የመንፈስ ቅዱስ በባለ 50 ፓርቲ ሜድ ኢላማጥ የተለያዩ ቋንቋዎች 72 ቋንቋዎችን ተናግረዋል። ወተናገሩ በነገረ ሁሉ ባውርት ነው የሚለው በነገረ ሁሉ ቋንቋ ተናግረዋል። ሰሚም ነበራቸው። አዎ። እና እነዚህ ናቸው እንግዲህ እምነት ሆነው ኦርቶዶክስን የሚተቹት ማለት ነው። ስለዚህ ከነዚህ ማለት ነው ቡራኬ ምናምን እኛ አንጠብቅም። ከቀለሜ እኔ ምርቃትን አልጠብቅም። ከዝንብ ማር እንደመጠበቅ ነው የሚሆነው። ስገባ እንዴት እንደሆነ እኮ በቃ ተርበተበት አንደበቱ ሪከርዱን እስከምሰማው ቸኩያለሁኝ። ደግሞ ጎበዝ አሉ ይቶ ላይ አሁን ነገ ይለቁታል። በቃ ጩኸት ድብልቅልቅልቅ። ምክንያቱም በዛ በአዙዛ ስትሪት የተቃኙ ሰዎች ናቸው፣ ጩኸታሞች ናቸው ያልኩት ለዚያ ነው። በጣም ነው የምትጮሁት። ሰው ቤታችሁ እንኳ ሲመጣ እዚህማ አይመጣም። ቀደም እስኪ ይምጣ አቅም ካለው እስኪ ላኩለት ሸር አድርጉለት። አይመጣም። እኛ ግን እንሄድለታለን ቤቱ ድረስ ማለት ነው። ቤቱ ድረስ ስንገባ ግን ሚዩት ያደርጋል። አንዴ እንደዚህ ይጮሃል፣ አንዴ በዚህ ይቀጥላል። በፍጹም አይሆንም፣ አይችልንም። በቃ እኛ ጋር መቆም አይቻልም። በእሳት ፊት እንደቀረበ ቅቤ እናቀልጠዋለን። ኦርቶዶክሳዊ ፊት ቀርቦ መከራከር የሚችል ጴንጤ የለም። በትምህርት ማንም የለም። በስድብ ይቻላል፣ በሟርት ይቻላል፣ በመጮህ ይቻላል፣ ቤትን ዘግቶ በመዋሸት ይቻላል፣ ገድላትን እያብጠለጠሉ በሌለ እውቀትና ስሜት መናገር ይቻላል። በሃይማኖት ግን በክርስትና ግን በቤተ ክርስቲያን ትምህርት ግን እንዴት ይሆናል? 2000 ዓመት የኖረች ቤተ ክርስቲያንን ከ100 ዓመት ዕድሜ ጋር እንዴ የኛ እኮ አያቶች እኮ ዕድሜ እኮ ነው። እንዲታው እንጂ የኛ አያቶች እኮ ዕድሜ እኮ ነው። ሉተር እንኳን ያውቃቸውም እንደዚህ ሰዎች። እና ጴንጤዎቹ እባካችሁ
የቀኑ ፀሐይ ሳይጨልምባችሁ ወደ ቤታችሁ ተመለሱ። አትዋዥቁ። ሸም ሊይዛችሁ አይገባም። የእምነት ጉዳይ ነው፣ የህይወት ጉዳይ ነው። በማታምኑበት ነገር ሸም ይዟችሁ እስከ መቼ ድረስ እዚያ ትኖራላችሁ? የማንም መጫወቻ የእዩ ጩፋ እርግጫ፣ የእስራኤል ዳንሳ ቁንጥጫ፣ ገስታውስ አይሰለቻችሁም እንዴ? ከመሆን እንዴ ወደኛ ነው። ተመለሱ፣ ቶሎ ፍጠኑ፣ ፍጠኑ። እናንተን በር ላይ ቆመን እየጠበቅናችሁ ነው። ኑ ወደ ቤታችሁ። የጠፋው ልጅ እኮ ወደ ልቡ ተመልሶ እኮ ወደ ቤቱ ተመልሷል። ወደ ልባችሁ ተመለሱ፣ ወደ ቤተ ክርስቲያን ተመለሱ። አለበለዚያ እዚያ በመጮህ አረፋ በማድረግ ድህነት የለም የለም። በጴንጤ ሆኜ ክርስቶስን እለብሳለሁ የዘላለም በታምር እግዚአብሔር ምስክሬ ነው። የለም፣ ጴንጤ ውስጥ ድህነት የለም። ሽታው ምን የሌለው ይኸው ወንጌል የምንድንበትን ህገ ወንጌል ተሰርቶልናል። የምንድንበትን ጌታ ሰጥቶናል። እንዴት ነው የምንድነው? በክርስቶስ በማመን ተጠምቀን ከኃጢአታችን እንነጻለን። ከኃጢአታችን ከታጠብን ከነጻን ከተቀደስን በኋላ ስጋ ወደሙን በልተን የዘላለም ህይወትን እናገኛለን። ልክ የታጠበ ሰው እንዲበላ ከኃጢአቱ የነጻ ሰው ነው ስጋውና ደሙን መቀበል የሚችለው። ምክንያቱም ያ ስጋውና ደሙ በዕፀ ሕይወት ፈንታ በቀራንዮ ላይ የተሰቀለው ዕፀ ሕይወት የክርስቶስ ፍሬው ስጋውና ደሙ ነው። አያችሁ? ከፈለነ ዳግም እንብላ ዕፀ ዘውት ስጋው ለክርስቶስ ነው ያለው ቅዱስ ኤፍሬም። ዳግም አዳም ኃጢአት በሰራ ጊዜ ዕፀ ሕይወትን እንዳይበላ ተከልክሎ ነበረ። አሁን ዳግማዊ አዳም ግን ስጋውን እንድንበላው ዕፀ ሕይወት ሆኖ ተሰጥቶናል። ስጋዬን ብሉ ደሜን ጠጡ ከእርሶ የዘላለም ሕይወት እኔ በእናንተ እናንተ በእኔ ትኖራላችሁ ነው ያለው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዘበልዓ ስጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም ነው ያለው። የዘላለም ሕይወት ማግኛው ቅዱስ ስጋው ክቡር ደሙ ነው። ከዚህ ውጭስ ሕይወት የለም። ምክንያቱም ወንጌል የምንድንበትን ህግ ነው የተሰጠን። የአንድ ሀገር ህገ መንግስት ህግ ሆኖ የሚወጣው ህዝቡ እንዲተዳደርበት ነው። ከህግ ውጭ ከሆንክ ግን ትቀጣለህ፣ ትታሰራለህ። ህገ ወንጌል ለማያምኑት ለሚያምኑትም ለአማኞችም ለማያምኑትም ወንድሞች ባካችሁ ታብታብ አድርጉ። አይሰማም። አሁን እንኳን ወጣለሁ። እስቲ አንድ ጊዜ ሁላችሁም ታብታብ አድርጉ። እስቲ አባታችን ያው አብዛኞቹ እነሱ መሆኑ የሚታወቁት እኮ የኔትን ተጠየፏት። ያው አሁን አዝዘዋል እንዳባት። ግን እኔ በጣም እንደርሶ እዚህ ውኘ ባላንጫጫውም ስለምቃወም 40 ሺህ ፎሎ ያርጉት። አሁን 32 ሺህ ነው 40 ያስገቡልኝና ልታገል ፈልጊያለሁ። የቲክቶክ ጠባይ ስጦታ ሁሉ ያስፈልገዋል። እሱ ካልሆነ አያድግም አሉ። ለኛ አበባ የሚሰጠን የለም። ለነሱ ግን የሀገሪቱ መሪ ሳይቀር እንቆንትን አምጥቶ ነው ያስረከበው ለዮናታን ለሚባለው። እንግዲህ ለሀገሪቱ የተሸለመውን እኮ ለሀገሪቱ ለሰውየው አይደለም፣ ለሀገሪቱ የተሸለመውን ለዮናታን ተሰጥቷል። በዚህ ዘመን ምን ያልሆነ ነገር አለና በጣም ነው የሚከፋቸው። እዚህ በእርግጠኝነት 100 ምናምኑ በአጭሩ እነሱ እንዳሉ ነው የሚገባኝ። ምን ይላሉ ብለው እንደሚገቡ ምን ሊሉ ነው ብለው የሚገቡ ለመማር አይደለም መለወጥ ነበረባቸው። አሁን ታች ይሄ ቀለሚ ምናምን ይሄ ዝም ብሎ እንትን ይሄ መቃብር ለመቃብር ቤት እየሄደ አስተዳደጉ ሁሉ ባሪዮሳዊ ጠባይ ያደገ ሰው ጋራ ብዙም ይሄን ያህል ጊዜ አይኖርም። ግን እንዲያው ሊለወጡ ከሚያስቡ ሰዎች ጋራ ገብተው ቢማሩ ብዙ ይጠቀማሉ። አሁን ሮሜ 8:30ን ሲተረጉሙት የመረጣቸውን አከበራቸው ያከበራቸውን አጸደቃቸው የሚለውን በእነሱ ቤት አጣመው ይተረጉሙታል። መጽሐፍ ቅዱስን እናውቃለን የምንጠቀመው እሱ ነው ይሉና መጽሐፍ ቅዱሳዊ ትእዛዝ ሲሰጣቸው ደግሞ በሌላ መልኩ ገልብጠው ይናገራሉና እንግዲህ እሱ የሐዋርያዊነት ስራዎትን ይስሩ። እግዚአብሔር በእውነቱ ታዲያ የሚጠቀም ቢሆን እንደው ስንቶች ምሁራን እና እንጥራቸው ዛሬ ቤተክርስቲያኒቱ ሙጥኝ ብለው እያገለገሉ ያሉ መጽሐፍ ቅዱስ የሚያውቁ ነው መጽሐፍ ቅዱስ የማታውቁ ናችሁ ነውና ብዙም ይሄን ያህል ከነሱ ከማር ከዝማር አይጠበቅም።
እንደ አባት በጣም ስላሉ እናመሰግናለን። እንደተባለው ደክሞት ከሆነ ጊዜ እንዳንወስድቦት እንደዚያ ብሎ ያሰናብቱን አባታችን ነው። አይ ጸሎት ያረጉልናል። ገብረ ሚካኤል የምትለን ነገር ካለ በለን። ደብረ ሰላምም የቤተ ክርስቲያኑ የህዝብ ግንኙነት እንትን ነው። ፎሎ አርጉ። አንዴ ከታች ያላችሁ 300 ሰዎች ደብረ ሰላም ባለ እግዚአብሔር የሚለውን ፎሎ አድርጉ ነው። በደብረ ሰላም ባለ እግዚአብሔር በጣም ትልልቅ የአብነት ትምህርት ቤቶች፣ የቅኔ፣ የአቋቋም፣ የመጻሕፍት፣ የትርጓሜ መጻሕፍት ትምህርት ቤት ቤተ ጉባኤ ያለበት ትልቅ ደብር ነው እና ሁላችሁም ፎሎ አድርጉ። መላከ ሰላምንም ፎሎ አድርጓቸው። ሁሉንም አድርጉ። ኃይለ ገብረ ሚካኤል ይቅርታ እንግዲህ ከታች ያላችሁ ያልተቀበልኳችሁ ደክሞኛል፣ በጣም መተኛት አለብኝ። ነገ ደግሞ በጠዋቱ ስራ ገቢ ስለሆንኩኝ ኦልሞስት አሁን ከሌሊቱ 7 ሰዓት የሆነ ነው። መተኛት ስላለብኝ ነው። ይቅርታ። ገብረ ሚካኤል የምትለን ነገር ካለ በለንና አባታችን ጸሎት ያደርጉልናል።